ጤና ይስጥልን የተወደዳችሁ እንዴት ናችሁ? ከወሳኝ 3 ነጥብ በኋላ አርሰናል ፉላምን ክራቨን ኮቴጅ ላይ ካሸነፈ በኋላ በድጋሚ ተገናኝተናል። አዳዲስ ዝርዝር ጉዳዮችን ጨዋታውን በተመለከተ የምናነሳቸው ነጥቦች አሉ። በጣም አስፈላጊ 3 ነጥብ ነበር የጨዋታው እንቅስቃሴ አጠቃላይ በጨዋታው ላይ ምን ተመለከትን እያንዳንዱን ጉዳዮች እንነግራችኋለን። ከዛው ጪ የዝውውር ሐሳቦችንም ይዘናል። ከጨዋታው በኋላ ሚኬል አርቴታ ምን አለ? በተለይ አወዛጋቢ ስለነበረው ፍጹም ቅጣት ምት ቡካዮ ሳካ ሚኬል አርቴታ የሰጡት አስተያየት አለ። እናንተን ሐሳብስ አካፍሉን። ቪክተር ጊዮኬሬሽ ላይ የተሰራው ጥፋት ቡካዮ ሳካ ላይም የተሰራው ጥፋት ፍጹም ቅጣት ምት ያሰጣል አያሰጥም? የእናንተን ሐሳብ ጻፉልን። ሚኬል አርቴታ እንዲሁም ደግሞ ቡካዮ ሳካ ያነሱትን ሐሳብ እናነሳላችኋለን። ጨዋታውን በተመለከተ በዝርዝር ከምንመለከታቸው ጉዳዮች ነው ምን ጀምረው እንደተለመደው ሰብስክራይብ እንድታደርጉ ላስታውሳችሁ። የነን ቪዲዮ ላይክ አድርጋችሁ ጀምሩ። ለአርሰናል ደጋፊዎች፣ ለአርሰናል ወዳጆች፣ ለመድፈኛው ቤተሰቦች ሼር እንድታደርጉት ቻናላችንን በጋራ እናሳደግ። ወደ ጉዳዩ በዝርዝር ልግባ። ትናንትና ከጨዋታው አስቀድሞ ዝርዝር ጉዳዮችን አንስተንበታል። ባለፉት ቀናት ሲጠበቅ የነበረም ጨዋታ ነው። ማርቲን ኦዴጋርድ በዚህ ጨዋታ ላይ እንደማይኖር ሲነገር ነበረ። ቤን ዋይት፣ ዙቢሜንዲ ከጉዳታቸው አገግሞ ለጨዋታ ይደርሳሉ ስላችሁ ነበረ። ፒየሮ ኤንካፒየም ወደ ልምምድ ስለመመለሱ ሃቨርትስና ማዱዌኬ ግን እንደማይኖሩ አንስተን ነበረ። በትናንትናው ጨዋታም የሆነው ማርቲን ዙቢሜንዲ ጀመረ። ሌሎቹ ተጫዋቾች ያነሷቸው በጉዳት ምክንያት አልነበሩም። ቤን ዋይት በተቀያሪ ወንበር ላይ ኢንካፒየም እንዲሁ ነበሩ። ነገር ግን በጨዋታው ዙሪያ የሚነሱ ግን ዝርዝር ነጥቦች አሉ። ከሚኬል አርቴታ ቡድን ጋር በተያዘ በትናንትናው ጨዋታ ላይ እንደ ወትሮ በጣም በጥሩ የኳስ ቁጥጥር በጣም በጥሩ የበላይነት ከሜዳ ውጪ እንደሚጫወት ቡድን ሳይሆን በፍጹም ማጥቃት ሲጫወት ነበረ። ነገር ግን በትናንትናው ዕለት በተለይ በመጀመሪያዎቹ ሚኬል አርቴታም የሰጠው አስተያየት አለ። በመጀመሪያዎቹ 15 ደቂቃዎች ላይ ተቸግረናል ብሎ ነበረ። በእርግጥም እስከ በመጀመሪያዎቹ 20-25 ደቂቃ ላይ በጣም የተቸገረ ቡድን ነበረ። ለምሳሌ የመጀመሪያዎቹ ደቂቃዎች ላይ የነበሩ ቁጥሮችን ላንሳላችሁና ከዛ በኋላ አንዳንድ ነጥቦችን እነግራችኋለሁ። በመጀመሪያዎቹ ደቂቃዎች ላይ ለምሳሌ በግብ ሙከራ 6-1 አርሰናል ይመራ ነበር። 60 በመቶ የኳስ ቁጥጥሩ ግን አርሰናል ላይ ነበረ። 60 በመቶ የኳስ ቁጥጥር አርሰናል፣ 40 በመቶ በፉላም በኩል። ነገር ግን ያን የኳስ ቁጥጥር ብልጫ ግን ፉላሞች በመልሶ ማጥቃት ኋላ በደንብ ተደራጅተው በመከላከል የመልሶ ማጥቃት አጋጣሚዎችን ሲሞክሩ ነበረ። 4-5 ደግሞ ያንን የአርሰናል ተከላካዮችን፣ የአርሰናል አማካዮችን፣ የአርሰናል አጥቂዎችን ስህተት ለመጠቀም ሲሞክሩ በደንብ የተመለከትንበት አጋጣሚ አለ። ለምሳሌ ገብርኤል ማጋሌሽ 2 ጊዜ ኳስ ተቀምቶ ኢንተርሴፕት አድርገው ፉልሃሞች ከገብርኤል ማጋሌሽ በደንብ በትክክል በጣም ግልጽ የነበሩ ኳሶችን ሞክረዋል። ነገር ግን ኦን ታርጌት አልነበሩም። የኳሶቹ ጥራት ኦን ታርጌት መሆን የነበረባቸው ወይም ደግሞ ለግብነት መቅረብ የነበረባቸው ኳሶች ናቸው። የተጫዋቾቹ የጥራት ጉድለት ነው እንጂ በዛ ደረጃ በጣም ስጋትን የሚፈጥሩ ኳሶች ነበሩ። ከዛ ውጪ ሁለተኛው የገብርኤል ማጋሌሽ ኳስ ካለፍን በኋላ ሌሎችን ስንመለከት ቡካዮ ሳካ፣ ኤቨሬቼዝ፣ ዴክላን ራይስ በተደጋጋሚ ኳሶችን ተነጥቀው አርሰናል ላይ ትክክለኛ ትሬት ስጋት የሆኑ የመልሶ ማጥቃት አጋጣሚዎችን ተመልክተን ነበረ። እነዚህን ያነሳ ነው ከጨዋታው ጋር በተያዘ ከሚነሱ ሐሳቦች መካከል ትናንትና በሙሉ አቅማቸው የአርሰናል ተከላካዮች በጣም ኮንሰንትሬት አድርገው አልጀመሩም። ያንንም በተመለከተ ሚኬል አርቴታም የሰጠው አስተያየት አለ ከጨዋታው መጠናቀቅ በኋላ። ከዛ በኋላ ግን በተለይ ደግሞ በሁለተኛው አጋማሽ ከመጀመሪያው አጋማሽ እንግዲህ 6-1 ሲመራ ነበር ብያለሁ በሙከራዎች ብቻ። ከዛ በኋላ ግን የሚኬል አርቴታ ቡድን ከ30ኛው ደቂቃ በኋላ በጣም በጥሩ መሻሻሎች የመጀመሪያው አጋማሽ ሲጠናቀቅ እንኳን 8 የግብ ሙከራዎች ላይ ደርሶ ነው የተጠናቀቀው። 8-6 አካባቢ የግብ ሙከራዎቹ ቁጥሮቹ ያሳዩ ነበረ። ያ ማለት በብዙ መንገድ እንደተሻሻለ በመጀመሪያው አጋማሽ መጠናቀቂያ ላይ የሚያሳዩ ናቸው። ከዛ በኋላ ወደ ሁለተኛው አጋማሽ ስናመራ ሊያንድሮ ትሮሳርድ ደርሷል። ወሳኝ የጭንቅ ቀን ሰው ነው ማለት ይቻላል። ሊያንድሮ ትሮሳርድ ትናንትና ግብ አስቆጥሯል። ከማዕዘን ምት የተቆጠረች ሌላ ግብ ናት። ገብርኤል ማጋሌሽ ኳሷን ጨረፋት። ከዛ በኋላ ትሮሳርድ ግቧን አስቆጠረ። በዚህ ግብ ላይ
የሱ አስተዋጽኦ የጋብሪኤል ማጋሌሽ አስተዋጽኦ በጣም አስገራሚ ነው። በአጠቃላይ ግን ጋብሪኤል ማጋሌሽን በተመለከተ በፕሪሚየር ሊጉ ላይ ከ2021 የውድድር ዘመን ጀምሮ የግብ አስቆጣሪነቱ ደረጃ አጠቃላይ የሱ ኳሊቲዎች በደንብ ከፍ ያሉ የመጡበት ናቸው። በጣም አስገራሚ ተጫዋች ነው። ቁጥሮቹ የሱ የተከላካይ አይመስልም፣ የአጥቂ ቁጥሮች ያሉት ተጫዋች ነው የሚመስለው። ለምሳሌ ከ2021 የውድድር ዘመን ጀምሮ ጋብሪኤል ማጋሌሽ አርሰናልን የተቀላቀለበት አመት ነበረ። ከዛን ጊዜ አንስቶ 20 የፕሪሚየር ሊግ ተሳትፎ አለው። 20 ግቦች ላይ 18 ግቦችን አስቆጥሯል። 2 ለግብ የሆኑ ኳሶችን አቀብሏል። ቢገቢ ጋብሪኤል ማጋሌሽ በዚህን ያክል ደረጃ በጣም ጥሩ ጊዜን እያሳለፈ ይገኛል። ትናንትና ኳሷን ሸርፎ ለትሮሳርድ አቀብሎታል። ትሮሳርድም በተመለከተ በጣም መመስገን ያለበት አይነት ተጫዋች ነው። 26 ሚሊዮን ፓውንድ ነው የወጣበት። ነገር ግን እስካሁን ለአርሰናል በአጠቃላይ በሁሉም ውድድሮች ላይ 64 የግብ ተሳትፎ አለው። በጣም በጣም ጥሩ የሚባል ቁጥር ነው ለአቨሬጅ ተብሎ ለሚታሰብ ተጫዋች። ነገር ግን ከዛም ላቅ ባለ ደረጃ በጣም የእግር ኳስ ክህሎቱ ከኳስ ጋር ያለው ምቾት፣ ድሪብል ማድረግ የሚችል የግብ ድሎችን የሚያስቆጥር አሲስት የሚያደርግ በብዙ መንገድ ትልቅ ኳሊቲ ያለው ተጫዋች ነው። ዘንድሮ ደግሞ ባለፉት ሳምንታትም በተደጋጋሚ ብያችኋለሁ በአዲስ ጉልበት፣ በአዲስ ፐርፎርማንስ፣ በአዲስ ብቃት የመጣበት ነው። እሱ በእርግጥ ከአርሰናል እንደሚለቅ ሲነገር እንደነበር ይታወቃል። በዚህ ጉዳይ ላይም አስተያየቱን ሲሰጥ ዝም ብሎ ሩመሮች ናቸው፣ ጉዳት ላይ ስለነበርኩ ባለፈው የውድድር ዘመን ብዙ አልተጫወትኩም፣ ጭምጭምታዎች ያንን ተነስተው ያ እንደ ምክንያት ጠቅሰው ብዙ አልተጫወተም፣ ስለዚህ ዘንድሮ ይለቃል ብለው እሳቤ ላይ ደርሰው ነው እንጂ እንደዛ አይደለም ሲል ነበረ። በተለይ ግን እንደኔ እምነት አንዳንድ ጊዜ ተጫዋቾች አዲስ ኮንትራክት በሚሰጣቸው ጊዜ አዲስ ጉልበት ነው፣ አዲስ ኢነርጂ ነው ይዘው የሚመጡት። ምክንያቱም የበለጠ ተነሳሽነታቸው ይጨምራል። ትሮሳርድ በእርግጥ አዲስ ኮንትራክት ተሰጥቶት ሳይሆን ላለው የስኳድ ውስጥ ባለኝ ቫልዩ ልክ እየተከፈለኝ አይደለም በሚል ከአርሰናል አመራሮች ጋር ተነጋግሮ ነበረ ባለፈው የውድድር ዘመን ላይ። ዘንድሮ መግቢያው ላይ ክረምት ላይ ማንስተነዋል በአዲስ ውል አዲስ ቆይታ እንዲኖረው። በእርግጥ አርሰናል ተጨማሪ ከ2027 በኋላም ተጫዋቹ ሊያቆይ የሚችልበት እድል አለ። ነገር ግን የቤልጂየም ተጫዋች በአገራት ጨዋታ ወቅት ለቤልጂየም በአጥቂ ስፍራ ሲጫወት ነበረ። ትናንትናም በመስመር ቦታ ላይ ተጫውተው ግብ አስቆጥሯል። የጨዋታውን ብቸኛ ግብ አርሰናልን 3 ነጥብ ያስገኘች የግብ ፉንጌሎም ይባላል። በጣም በጣም ወሳኝ 3 ነጥብ ያስገኘች ግብ ነበረች። ከሚኬል አርቴታ ጋር በተያያዘ ትሮሳርድን በተመለከተ እሱ ያለው ኳሊቲ በጣም አስገራሚ ነው ይላል። ማጂኮችን መፍጠር ይችላል። ማጂካል ሞመንቶች ላይ ታገኙታላችሁ። ቡድናችን አርሰናል በሚያስፈልገው ሰዓት ላይ ደግሞ እሱን በጣም በምንፈልገው ሰዓት ላይ የሚገኝ አይነት ያንን ማድረግ የሚችል በትክክለኛው ቦታ በትክክለኛው ጊዜ የሚገኝ ትክክለኛ በጣም ትልቅ መሳሪያችን ነው ለኛ የሚል ነገር አንስቷል። እንደማስበው ከሆነ በጣም በጣም ጥሩ ብቃት ላይ ይገኛል በቅርብ ጨዋታዎች ላይ የሚል ሀሳቡን አንስቷል። ለዛም ይመስላል የማንቸስተር ሲቲ አይነት ጨዋታ ላይ በቋሚ አሰላለፍ ትናንትና በክራቨን ኮቴጅ በቋሚ አሰላለፍ ገብቶ እስከ 80ኛ ደቂቃ ላይ በጋብሪኤል ማርቲኔሊ ተቀይሮ እስኪወጣ ድረስ በጨዋታው ላይ ተሰልፎ ተጫውቷል። ለሁሉም ትሮሳርድን በተመለከተ እነዚህ የሚነሱ ሀሳቦች ናቸው። ከሚኬል አርቴታ ጋር በተያያዘ ዝርዝር ያነሳቸው ጉዳዮች አሉ። ትናንትና በእርግጥ እንደ ትሮሳርድ ሁሉ ቡካዮ ሳካ በጣም ድንቅ ነበረ። አንዳንድ ተጫዋቾችን አንስቼ እነግራችኋለሁ ስለነበራቸው ቆይታ። ከዛው ውጪ ሚኬል አርቴታ በዚህ እንደዚህ አይነት ተመሳሳይ ጨዋታዎች ላይ የነበረን ታሪክ ጥሩ አልነበረም። ያንን መቀየር ፈልገን ነበረ ጨዋታዎቹን ለማሸነፍ ያንንም ነገር ለማድረግ ስንሞክር ነበረ። የመጀመሪያዎቹ 10-15 ደቂቃዎች ላይ አንዩዥዋል የነበረ ስጦታዎችን ስንሰጣቸው ነበረ። ከአርሰናል የማይጠበቁ አይነት ነገሮችን ሲደረጉ ነበረ ብዬ ቀደም ነግሬያቸዋለሁ። ከቡካዮ ሳካ የተቀማ ኳስ ከዚህ በፊት በተመሳሳይ የፉላም መርሃ ግብር ላይ ፉላም አርሰናልን ሲያሸንፍ ቡካዮ ሳካ ተነጥቆ የተቆጠረችን ግብ እናስታውሳለን። ትናንትናም እንደዚህ አይነት አጋጣሚዎች ሊፈጠሩ የሚችሉበት ሰፊ ድል ነበር። ከቡካዮ ሳካ ከጋብሪኤል ማጋሌሽ በ1 2 3 አጋጣሚ ላይ ኤዜም እንዲሁም ደግሞ ደክላን ራይስም በተመሳሳይ ኳሶች ተነጥቀው እድሎች የግብ ሙከራዎች ጥሩ እድሎች ሲፈጠሩ እንደነበረ ተመልክተናል። ሚኬል አርቴታ ግን ያለው the history was not good ሲል ነበረ። እንደዚህ አይነት ሂስትሪያችን ከነዚህ አይነት ቡድኖች ጋር ተመሳሳይ አልነበረም ወይም ጥሩ አልነበረም ታሪካችን ያንን ለመቀየር ፈልገን ነበረ የሚል ሐሳቡን አንስቷል። ይህን ሲል ምን ማለቱ እንደሆነ ልንገራችሁ። ለምሳሌ በትክክል የባለፈውን የውድድር ዘመን
ዘመን ተመሳሳይ አጋጣሚዎች ብቻ አንስቼ በደንብ የሚያስረዳ ነው። ሚኬል አርቴታ ሐሳብም ትክክል እንደሆነ የሚያሳይ ነው። ለምሳሌ ባለፈው የውድድር ዘመን ላይ አርሰናል ኒውካስትል ዩናይትድን ገጥሞ ነበር። ከኒውካስትል ዩናይትድ ጋር ባደረገው ጨዋታ ከሜዳው ውጪ 1-0 የተሸነፈበት ነበር። በዚህኛው የውድድር ዘመን በሴንት ጄምስ ፓርክ አርሰናል በመጨረሻ ደቂቃ ጋብሪኤል ማጋሌሽ ባስቆጠራት ግብ 2-1 በሆነ ውጤት አሸንፏል። ይህ አንድ አጋጣሚ ነው። ዌስትሃምን በኤምሬትስ ገጥሞ ባለፈው የውድድር ዘመን ብቻ አይደለም፣ ባለፉት ሁለት የውድድር ዘመን ኤምሬትስ ላይ ዌስትሃም አርሰናልን አሸንፎ ነበረ። በትናንትና ሁለትም ስናነሳው ነበረ። ከበዚህኛው የውድድር ዘመን አርሰናል ዌስትሃምን እንግዲህ 2-0 በኤምሬትስ አሸንፎ ተመልክተናል። ይህ የሚጠቀስ አጋጣሚ ነው። ሌላኛውን አጋጣሚ ደግሞ ላንሳላችሁ። ክራቨን ኮቴጅ ላይ ባለፈው የውድድር ዘመን ብቻ አይደለም 2023 ላይ ነበር አርሰናል ለመጨረሻ ጊዜ ያሸነፈው። ባለፈው የውድድር ዘመን ለምሳሌ 2024-25 የውድድር ዘመን ላይ 1-1 የተጠናቀቀ ጨዋታ ነበረ። ዘንድሮ ግን ክራቨን ኮቴጅ ላይም አሸንፏል። ያ ማለት ባለፈው የውድድር ዘመን አርሰናል ማግኘት ከነበረበት በእነዚህ 3 ጨዋታዎች ላይ ከዌስትሃም ጋር በሜዳው ከፉልሃምና ከኒውካስል ዩናይትድ ጋር ደግሞ ክራቨን ኮቴጅና ሴንት ጄምስ ፓርክ ላይ ወይም ከሜዳው ውጪ በሚያደርጋቸው 3 ጨዋታዎች ላይ ማግኘት ከነበረበት 9.1 ነጥብ ብቻ ነበር ማግኘት የቻለው። ዘንድሮስ ከ9.9 ነጥቦች ተገኝቷል። በሙሉ የተሳኩ ቁጥሮች ነበሩ። ሚኬል አርቴታም ይህንን በየበለጠ ለማጉላት ያለመ አስተያየት ነው የሰጠው። ከዛ ውጪ በሌሎች ጉዳዮች ላይ ኤዜን በተመለከተ ከተጨማሪ በመጥፎ ሁኔታ ወይም ደግሞ ዊኒንግ አግሊ የሚሉት ነገር አለ። የሚያስጠላ መንገድም ቢሆን ማሸነፍ እኔ እንደዛ ነገሩን አልመለከተውም ይላል ሚኬል አርቴታ። በመጥፎ በሚያስጠላ መንገድ ጨዋታ ስለማሸነፍ አይደለም የምናገረው። አገላለጹም ትክክል አይደለም። እኔ ተጫዋቾችን የምገልጻቸው ታፍ እንደነበሩ፣ በጣም ጠንካራ እንደነበሩ፣ ምንም ነገር ለማሸነፍ ምንም ነገር ለማድረግም ዝግጁ እንደነበሩ የሚገልጽ ነው እንጂ አግሊ በሆነ መንገድ ያሸነፍንበት ጨዋታ አልነበረም ብሏል። በትክክል ቁጥሮች አርሰናል ብዙ ስለማጥቃቱ ብዙ የግብ ሙከራዎችን ስለማድረጉ ከዛ በተጨማሪም በጣም ዲፌንሲቭ ላይናቸውን ወደኋላ አድርገው ከተጫወቱት ፉላሞች ጋር የበለጠ ለማጥቃት እድሎቹን ሲፈጥር የነበረ ነው። ጥሩ የአጥቂ ተጫዋቾችን ወደ ሜዳ ይዞ የገባ በመከላከሉ ረገድ ደግሞ በጣም ሶሊድ የነበረ ቡድን እንደነበረ መናገር ይቻላል። ከሴት ፒስ ግብ ስለማስቆጠርም ተጠይቆ ነበረ ሚኬል አርቴታ። በጣም ጥሩ እድሎችን ፈጥረን ነበር ከሴት ፒሶች፣ ነገር ግን ያንን ደግሞ እንደዚህ በሎ ብሎክ ከሚጫወት ቡድን ጋር እንደዚህ አይነት የሴት ፒስ ኳሶች በጣም ወሳኝ ናቸው። ያንን የሴት ፒስ ደግሞ የበለጠ የሚገባን አይነት ነበረ የሚል ነገር አንስቷል። ለምሳሌ ትናንትና ሴት ፒስን በተመለከተ አንዳንድ ዳታዎች ሲወጡ ተመልክቻለሁ። ያንንም በተመለከተ ላንሳላችሁ። ከዳታዎቹ ጋር በተያያዘ በትክክልም የሚኬል አርቴታን ቡድን የሚገልጹ ዳታዎች ሊሆኑ ይችላሉ። ሴት ፒስን በተመለከተ የበለጠ ነገሮች እየተጠናከሩ እንደመጡ ከባለፈው የውድድር ዘመን ጀምሮ የመጀመሪያው አጋማሽ ላይ ብቻ አይደለም፣ በአጠቃላይ ብዙ የግብ ሙከራዎችን በማድረግ ረገድ የመጀመሪያዎች ደቂቃዎች ላይ ፉልሃም ቅድሚያውን ወስዷል። አርሰናል ግብ ከማስቆጠሩ በፊት እንግዲህ የተለያዩ አማራጮችን ሲሞክር ነበረ። በ6 የሴት ፒሶች ላይ አጭር ረጅም እያደረገ ሲሞክር ነበረ። ከነዚህ 6 የማዕዘን ምቶች መካከል 2 ባጭር የተሞከሩ እንደነበረ ተመልክተናል። በአጠቃላይ ግን አርሰናል ከሴት ፒስ ግብ ሲያስቆጥር ከማዕዘን ምት ግብ ሲያስቆጥር ከባለፈው የውድድር ዘመን ጀምሮ በ14 አጋጣሚዎች ላይ መሪ የሚያደርጉትን ግቦች ነበር ያስቆጠረው። ያ ማለት አብዛኞቹ እንግዲህ አስቶን ቪላ ነው ለምሳሌ ሁለተኛ ደረጃ ላይ የሚቀመጠው። ከባለፈው የውድድር ዘመን ጀማሮ አንስቶ አስቶን ቪላ 9 የማዕዘን ምት ግቦችን ሲያስቆጥር መሪ ያደረገበት አጋጣሚ ነበረ። ያንንም በደንብ እየተመለከትንበት ነበረ። ከጋብሪኤል ማጋሌሽ ጋር በተያያዘ እንደዚህ አይነት አጋጣሚዎች ላይ አልተመለከትነውም በቅርብ ጊዜያት ላይ። ሚኬል አርቴታም ያንን በደንብ አንስቷል። እንዲሁ ደግሞ ፔናልቲውን በተመለከተ ከዳኛው ጋር ሲነጋገር ነበረ። ሰጣ ገባ ውስጥ ገብቶ አስተውለናል። እኔ ፔናልቲውን በተመለከተ በጣም አኒሜትድ የሆንኩት ስሜታዊ የሆንኩት ይላል ሚኬል አርቴታ ከጨዋታው መጠናቀቅ በኋላ በሰጠው አስተያየት ላይ ክሊር ኤንድ ኦብቪየስ የሆነ ነገር ነውና በጣም
ረጅም ጊዜ ወሰደባቸው። ያንንም ነበር የተቃወምኩት እንጂ በትክክል ይመስለኛል ውሳኔው ትክክል ነበር። የወሰኑት ውሳኔ ትክክል ይመስለኛል። ነገር ግን እንደማስበው ከሆነ ፔናልቲው መከልከሉ ትክክል ነው። ነገር ግን አኒሜትድ የሆንኩት በጣም ረጅም ጊዜ መውሰዱን በመመልከት ነው። አንቶኒም የማል አልቤትሩ ከጨዋታው መጠናቀቅ በኋላ ሞኒተሩ የቴሌቪዥን ስክሪኑ በዛ የቫሩ ስክሪኑ እየሰራ ስላልነበረ ነው ፕሮብሌም ችግር ነበረበት፣ ለዛም ነው ትንሽ የዘገየው በሚል አሴታቸውን ሰጥተውኛል ሲል ነበረ። በተመሳሳይ የፔናልቲውን ጉዳይ በተመለከተ ቡካዮ ሳካ ሌላ ሀሳብ ነው የሰጠው። ከቡካዮ ሳካ ጋር በተያያዘ ፔናልቲው ፍጹም ቅጣት ምት የሚያሰጥ አጋጣሚ ነበር ብሏል። ምክንያቱም ደግሞ ሲያስቀምጥ ቡካዮ ሳካ እንደዚህ አይነት ኮንታክቶች ማሲቭ የሚባሉ ኮንታክቶች እሱ ኳሱን ከመንካቱ በፊት ጉልበቴን ነክቶታል። ፔናልቲ ቦክስ ውስጥ ደግሞ እንደዚህ አይነት አጋጣሚዎች ፍጹም ቅጣት ምት የሚያሰጡ ናቸው። እኔ በጣም ትልቅ ስሜት ተሰምቶ የነበረ እንደነካኝ ያንንም በተመለከተ ፍጹም ቅጣት ምት የሚያሰጥ አጋጣሚ ነበረ። ለሁሉም ግን ፍጹም ቅጣት ምቱ ሳይሰጥ ያለፈበት ነበረ። ከፉላም ጋር የነበረው ጨዋታ ለሁሉም በዚህ መንገድ የሚጠናቀቅ ሆኗል። ቪክተር ጊዮኬሬሽ ዘንድሮ 3 ግቦችን አስቆጥሯል። እሱም በተመለከተ ሚኬል አርቴታ የሰጠው አስተያየት አለ። በጣም ወርክሬቱ በጣም አስገራሚ ነበር። ያንን እናንተ መመልከት ትችላላችሁ። ሚኬል አርቴታ ስላለ ብቻ ሳይሆን በጣም ጠንካራ ሰራተኝነቱ በተደጋጋሚ የአርሰናል ኳሶች በመጡ ቁጥር ፒን አድርጎ ሁለት ተከላካዮችን ሲይዝ ተመልክተናል። በጉልበት ረገድም ደግሞ በጣም ከፕሪሚየር ሊጉ ፊዚካሊቲ ጋር በደንብ እየተላመደ አንዳንድ ዱያሎችን ያንድ ለአንድ አጋጣሚዎችን ደግሞ እያሸነፈ እየተመለከት ነው እንገኛለን። ትናንትና ደግሞ ከዛም በበለጠ እድሎችን አግኝቶ በጣም በጥሩ መንገድ ሲሞክራቸው ተመልክተናል። አንድ አጋጣሚ ላይ ብቻ ያመከናት ኳስ እንጂ ከዛ ውጪ በትክክል ኦን ታርጌት የሞከራቸው ሙከራዎች በቀጣይ ጨዋታዎች ላይ ወደ ግብ እንደሚመጣ ተስፋ የሚጣልበት ነው። ሚኬል አርቴታም የሰጠው አስተያየት ተመሳሳይ ነው። 2-3 አጋጣሚዎች ላይ እድሎችን አግኝቶ ነበር። በጣም he is very close ብሎ ነበር። በጣም ተቃርቦ ነበረ። አሁንም ለሱ ሰፖርት ለማድረግ ለሱ ፍቅር ለማሳየት ነው የምንሞክረው በሚል ሐሳቡን ሰጥቷል። በእርግጥም ያንን የሚያሳይ ነው። በአርሰናል ቤት እስካሁን 3 ግቦችን በፕሪሚየር ሊጉ ላይ አስቆጥሯል ቪክተር ጊዮኬሬሽ። አርሰናል ዘንድሮ 10ኛ ግብ አስቆጣሪ ነው በፕሪሚየር ሊግ ላይ የተመለከትነው። በያዝነው የውድድር ዘመን 10 የተለያዩ ግብ አስቆጣሪዎች ቪክተር ጊዮኬሬሽ፣ ከዛ በተጨማሪ ዙቢሜንዲ፣ ቲምበር፣ ቡካዮ ሳካ፣ ጋብሪኤል ማርቲኔሊ፣ ጋብሪኤል ማጋሌሽ፣ ዴክላን ራይስ፣ ካላፊዮሪ እንዲሁም ደግሞ ሚኬል ሜሬኖ። ትናንትና ደግሞ ሊያንድሮ ትሮሳርድ ሌላ ግብ ያስቆጠረ ተጫዋች ሆኗል። ለሁሉም እነዚህ የሚነሱ ጉዳዮች ናቸው። ከአርሰናል ጋር በተያያዘ ግን አንድ አስገራሚ ቁጥር ተመልክቻለሁ። 2003-2004 የውድድር ዘመን በኋላ ወይም የኢንቪዚብል ቡድን የአርሰን ቬንገር ሳይሸነፍ ዋንጫ የበላው ቡድን ጋር በተያያዘ የሚነሱ ሀሳቦች ናቸው። ሚኬል አርቴታም ይህንን ነገር እንግዲህ ዘንድሮ የዋንጫ ነው እየተባለ የሚገኘው አንዳንድ ቁጥሮች ደግሞ ያንን የሚደግፉ ናቸው። ለመጀመሪያ ጊዜ ከ2003-2004 የውድድር ዘመን በኋላ በሁለት ተከታታይ የፕሪሚየር ሊግ ጨዋታዎች ላይ ተጋጣሚዎች አርሰናል ላይ ኦን ታርጌት ሙከራ ሳይሞክሩ ወጥቷል። ግን ማስቆጠር አይደለም ኦን ታርጌት እንኳን ሙከራዎችን ፉላምም ባለፈው ደግሞ ዌስትሃምም በተመሳሳይ ኦን ታርጌት ሙከራ ሳይሞክሩ የወጡበት ነው። በጣም ዲፌንሲቭሊ በጣም አስገራሚ የውድድር ዘመን እያሳለፈ ይገኛል። በአርሰናል የ138 ዓመታት ታሪክም ያንን በደንብ እየተመለከትን እንገኛለን። 11 ጨዋታዎች ተደርጓል በውድድር ዓመቱ በሁሉም ውድድሮች በሊግ ካፕ እንዲሁም በቻምፒየንስ ሊግ ሁለት ጨዋታዎች በፕሪሚየር ሊግ 8 ጨዋታዎች በአጠቃላይ 11 ጨዋታዎች የተደረጉበት ነበር። በእነዚህ 11 ጨዋታዎች በሚኬል አርቴታ ቡድን በኩል አንድም እንግዲህ በጣም ጥሩ ጊዜን እያሳለፈ እንደሆነ በግብ ጠባቂው ቦታም በተከላካይ ቦታ ላይም በጣም የተዋቀረ ድንቅ ቡድን እንደገነባ ከዛ ተጨማሪ አንድ ግብ ብቻ ነው በዚህ በኦፕን ፕሌይ ከጨዋታ ከክፍት ጨዋታዎች የተቆጠሩበት። ሌሎቹ 2 ግቦች 3 ግቦች የተቆጠሩበት 2 ግቦች ደግሞ ከቆሙ ኳሶች የተቆጠሩ ናቸውና በደንብ አስገራሚ በጣም ወሳኝ ድል ነበረ። ከ9.9 ከነዚህ ከኒውካስል ዩናይትድ ከፉልሃም እንዲሁም ደግሞ ከዌስትሃም ጋር አስቸጋሪ ከነበሩ 3 መርሃ ግብሮች 9 ነጥብ አግኝቷል የሚኬል አርቴታ ቡድን። ሪካርዶ ካላፊዮሪ በጣም ቆንጆ ግብ ትናንትና አስቆጥሮ ነበረ። ኦፍሳይድ ተብሎበታል። ከተጫዋቹ ጋር በተያያዘ ከዚህ በፊት ከሰጣቸው አስተያየቶች መካከል አንዱን ልንገራችሁ። ልጅ ያለው አጥቂ ነበርኩ፣ ስትራይከር ነበርኩ፣ ግቦችን ማስቆጠር ወድ ነበር ብሏል። በአርሰናል ቤት ባለፈው የውድድር
ደግሞ ለምሳሌ ሲቲ ላይ ያስቆጠራት በጣም ድንቅ ግብ ነበረች። ዘንድሮም ማንቸስተር ዩናይትድ ላይ ግብ አስቆጥሯል። ትናንትና በጣም ቆንጆ ከአጥቂዎች እንኳን የማይጠበቅ አጨራረሱ በጣም በአስገራሚ መንገድ የጨረሰበት ነበረ ከትሮሳርድ የተቀበለውን ኳስ። ነገር ግን በዛ መንገድ አልነበረም። ትናንትና ቡካዮ ሳካ የጨዋታው ኮከብ ተብሎ ተመርጧል። በጣም አስገራሚ ቁጥሮች ነበሩት በጨዋታው ላይ ያንንም ተመልክተናል። ለምሳሌ ዱዋሎችን በማሸነፍ 14 የአንድ ለአንድ አጋጣሚዎችን አሸንፏል። በተቃራኒ ወይም በፉላም የግብ ክልል ላይ 13 ኳሶችን በመንካት ቀዳሚው ተጫዋች ነው። ብዙ ኳሶችን የነካ ተጫዋች ነው በፖሴሽን ኦን በማድረግ ከዛ ተጨማሪ ፋውሎች የተሰሩበት እንዲሁም ታክሎችንም በመውረድ ጭምር ፋውል ሲሰራበት ነበር። ታክሎችንም በመውረድ በጨዋታው ላይ ምርጡን ብቃቱን ሲያሳይ የተመለከትነው ነበረ። በጣም አስገራሚ ብቃትን አሳልፎ ተመልክተናል። ከቡካዮ ሳካ ጋር በተያዘ የሚደንቅ ምሽት አሳልፏል። አርሰናል ዲፌንሲቭሊ በጣም አስገራሚ ነው ስንል ነበር። ዘንድሮ አንድ ክብረ ወሰን ይሻሻላል ተብሎ ይጠበቃል። የጆዜ ሞሪኒዮ ቡድን በወቅቱ ጆዜ በመጀመሪያ ወደ ፕሪሚየር ሊግ አሸናፊነት ሲመጡ በተለይ አንድ ሁለት ነገሮች ይነሳላቸዋል። በእድሜ ትንሹ የፕሪሚየር ሊግ አሸናፊ ከዛ በተጨማሪም በጣም በመከላከል ረገድ የዌል ስትራክቸርድ የሆነ ቡድን እንዳላቸው እንደሚገነቡ ይታወቃል። 15 ግቦች ብቻ ተቆጥሮባቸው ፕሪሚየር ሊግን አሸንፈዋል። አሁን አርሰናል በ8 ጨዋታዎች 3 ግቦችን ነው የተቆጠሩበት። በዚህ ሬት የሚቀጥል ከሆነ ጥቂት ግቦች የተቆጠሩበት ከዛም ሻምፒዮን የሆነ ቡድን ሆኖ ልንመለከተው እንችላለን። በጨዋታው ላይ ትናንትና እንግዲህ እነዚህ በጣም ወሳኝ የሚባሉ ዋና ጉዳዮችን ተመልክተናል። ሪካርዶ ካላፊዮሪ ኤቭሪዌር ታገኙት ነበረ። በእያንዳንዱ ቦታ ላይ በጣም የሚገርም ብቃት አሳይቷል። ጁሪን ቲምበር በጣም 100% ድንቅ ብቃቱ ላይ እንደነበረ መናገር ይቻላል። ሁሉንም ተጫዋቾች በደንብ ማሞገስ ያስፈልጋል። ምናልባት ትናንትና ተቀዛቅዘው ከነበሩ ተጫዋቾች መካከል ኤበሬቼዜ የሚጠቀስ ነው። እሱም ከቡድኑ መጫወት ጋር በተያያዘ የሚጠቀስ ሊሆን ይችላል። ነገር ግን እንደ ቡድን አርሰናል ከቆመ ኳስም ግብ ያስቆጠርም በጣም ጥሩ የተጫወተበት ጨዋታ ነበረ። ለምሳሌ ከቀናት በፊት በተሰጡ ጋዜጣዊ መግለጫዎች ላይ አርነ ስሎት የሊጉ መሪ ብለው አርሰናልን ስሙን እንኳን አልጠቀሱም ነበረ። 60% ግቦቹን ያስቆጠሩ ከቆመ ኳስ ነበረ ብሏል። እኛ ደግሞ ከሴት ፒስ ግብ ከሚያስቆጥረው ቡድን በአንድ ነጥብ ብቻ ነው የምናንሰው ብለው ሲናገሩ ነበር። ሌላ የቆመ ኳስ ተቆጥሯል። አርሰናል ግብ አስቆጥሯል። እንግዲህ ከዚህ በኋላ ደግሞ ምን እንደሚሉ መስማት ያስፈልጋል። እንግዲህ ሱፐርስታር የነበረ እንደ ሱፐርስታር ተጫውቶ ከዛ በተጨማሪም የሙቪ ስታርም የሚመስለው ሪካርዶ ካላፊዮሪ በጣም ጥሩ ሲጫወት ነበር። ቡካዮ ሳካ፣ ዊሊያም ሳሊባ በጣም ድንቅ ነበረ። ከዛ ውጪ ሌሎችም አንዳንድ በጣም በስህተት የመጡ ኳሶችን ሲያድን ነበረ። ሌላ ጎልደን ግሎብ አሸናፊነቱ እየተጠበቀ የሚገኘው ዳቪድ ራያም በጣም ጥሩ ሲጫወት ነበር። ለሁሉም በጣም አስፈላጊ 3 ነጥብ የተገኘበት በጣም ድንቅ ጨዋታ እንደነበረ መናገር ይቻላል። ከሪካርዶ ካላፊዮሪ ጋር ከጁሪን ቲምበር ጋር ከነጋብሪኤል ማጋሌሽ ጋር ጨዋታውን በተመለከተም የነበሩ አጠቃላይ ታክቲካል አቀራረቦችም በደም ተመለከተን። ቡካዮ ሳካ በጣም ሻርፕ ነበረ። ትናንትና በአንድ ለአንድ አጋጣሚዎች ከሴሴኞን ጋር የነበረውን አጋጣሚ በደንብ በተለያዩ አጋጣሚዎች ላይ እሱን አልፎ ድሎችን ሲፈጥር ለነ ቪክተር ጎይኬሪሽ ኳሶችን ሲያመቻች ነበረ። በጣም በፊትነሱ ጥሩ ብቃት ላይ እንደሚገኝ ሙሉ ፊትነሱ ላይ ሲገኝ ምን አይነት ተጫዋች እንደሆነ የሚያሳይ ብቃት ነው ያሳየው። አብዛኞቹ አርሰናል ተጫዋቾች በጣም ጥሩ እንደነበሩ መናገር ይቻላል። በመጨረሻም አንድ የዝውውር ጉዳይ ላንሳ። ስለ ጂልቤርቶ ሲልቫ የሚባል አርሰናል በጣም ድንቅ ተጫዋች ነበር። አሁን ደግሞ ጂልቤርቶ ሞራን በተመለከተ በቅርብ ሳምንታት ሳነሳው ነበር። ከዚህ ከዓመት በታች የዓለም ዋንጫ ቼሌ ላይ ሲደረግ ከሱ አስቀድሞ ሲነሱ ከነበሩ ጉዳዮች መካከል አርሰናል ተጫዋቹን በተመለከተ በዚህ በዓመት የዓለም ዋንጫ ላይ መለሚያዎቹን ልኮ የስካውቲንግ ሪፖርቱንም ከዚህ በፊት ስመለከት ነበር። ከተጫዋቹ ጋር በተያያዘ ጂልቤርቶ ሞራን በተመለከተ አሁን በሜክሲኮ ብሔራዊ ቡድን ለምሳሌ የስፔን ብሔራዊ ቡድን ሲገጥሙ 2 ግቦችን የስፔን ብሔራዊ ቡድን ላይ አስቆጥሯል። ያ ደግሞ በባርሰሎናና በሪያል ማድሪድ እይታ ውስጥ ከቶታል። ኢኤስፒኤን እንደዘገበው ከሆነ አርሰናል ሌላ ተፎካካሪ መጥቶበታል። ባርሰሎናም ሪያል ማድሪድም የጂልቤርቶ ሞራ ጉዳይ በትልቅ እንደ ቀጣዩ ኮከብ እየተቆጠረ ይገኛል። በአንደር ሰርቬላንስ ላይ በእይታ ውስጥ በሪያል ማድሪድም በባርሰሎናም እይታ ውስጥ ይገኛል። አርሰናል ግን የተጫዋቹን ፊርማ ለማግኘት የበለጠ ጥረት እያደረገ ይገኛል። የሜክሲኮ ብሔራዊ ቡድን ተጫዋች ነው። በቀጣይ በ2026 የዓለም እግር ኳስ ዋንጫ ላይ ጭምር በዋናው ብሔራዊ ቡድን እንመለከተዋለን ተብሎ የሚጠበቅ ተጫዋች ነው። የዚህን ተጫዋች ፊርማ ለማግኘት ግን አርሰናል ከዓለም ዋንጫው በፊት መስራት አለበት እየተባለ ይገኛል። ምክንያቱም ዓለም ዋንጫው ላይ
በዚህ እንደ ስካይ ሮኬት በደንብ የሚመነጠቅ ነው የሚሆነው ዋጋቸው የተጫዋቾች በጣም ጥሩ ብቃት ካሳዩ ዋጋቸው በጣም የሚወደድበት ነው የዓለም ዋንጫ አመት ላይ ብዙ ጊዜ ክለቦች ዝውውሮችን ቶሎ ማጠናቀቅ አለባቸው ወደፊትም በደንብ እናነሳዋለን በዚህ ጉዳይ ላይ ተጨማሪ ሐሳቦች ምክንያቱም ዋጋቸው በደንብ ሰማይ ይነካልና ያንን ነገር ለመቆጣጠር ደግሞ መደረግ ካለባቸው ነገሮች መካከል አንደኛው አስቀድሞ ስራዎችን መስራት ነው እነዚህ የሚነሱ ጉዳዮች ናቸው ለሁሉም የተወደዳችሁ አብራችሁን ስለነበራችሁ ከልብና መሰግናለን ኢትዮ አርሰናል ቻናላችንን ሰብስክራይብ እንድታደርጉ በድጋሚ ላስታውሳችሁ ዝርዝር ጉዳዮችን የዝውውር ሐሳቦችን አርሰናልን የተመለከቱ ኤክስክሉሲቭ በጣም የተለዩ የተመማተሰሟቸውን ዜናዎችን ይዘን እየመጣን እንገኛለን አብሮነታችሁን ደግሞ እንፈልጋለን ለዚህ በየለቱ ለምንመጣቸው የተለዩ ዜናዎች አብረናችሁ ለምንቆየው ጥሩ ቆይታዎች የናንተ ውለታ ደግሞ ሰብስክራይብ እንድታደርጉ ቤተሰብ እንድትሆኑ የነን ቻናል በጋራ ማሳደግ አለብን ኢትዮ አርሰናል ቻናልን እንደ ትልቅ ኮሚኒቲ በደንብ በቀጣይ ሽልማቶችን ይዘን መጣለን አርሰናልን የተመለከቱ ጉዳዮችን በዝርዝር እንዳስሳለን ፕሮዳክሽኖችን እየሰራን ከናንተ ጋር ለመቆየት መጠናከር ከዚህ በላይ ብዙ ተከታዮች እንዲኖረን ያስፈልጋልና የነን ድጋፋችሁን እንፈልጋለን ሼር አድርጉ ለአርሰናል ቤተሰቦች መድፈኛው ቤተሰቦች መልእክታችን ነው አብራችሁን ስለነበራችሁ ግን ከልብና መሰግናለን ጤና ይስጥልን